አዎ ቆንጆ ነሽ። በዛ ላይ የሆነ ደስ ቢል ነገር አለሽ። ከተግባባን እሺ። ለመግባባት ስንት ጊዜ? ለሱ ደግሞ አንቺ ምን ሆነሽ? አንድ 2 ሰዓት አይበቃም? 1 ወር። እሺ 1 ሳምንት። እሺ በቃ። ስለዚህ ልክፈል ማለት ነው? እሺ። እኮ ደስ ነው የሚባለው። እንዴት ነው የምታምነው? ሄሎ መርዞ የት ነህ? ከሰው ጋር። ከምን አይነት ሰው ጋር ነህ? አክሊሉ መሬት አልበቃዋል። አክሊሉ እንግዲህ መሬቷ ጠበበችው። ድሮም ጠባው ነበር፣ አሁን የባሰ ጠበበችው። መግቢያ መውጫ አጣ። አክሊሉ በእናቱ ምክንያት እንግዲህ ብዙ ስህተቶች ተሰራበት። ማለትም እናቲቱ ከቤቱ ከመጣች ጀምሮ ቤቱ ሰው መግባት መውጣት ጀመረ። ከዛ ብዙ ሚስጥሮች መውጣት ጀመሩ። መጀመሪያ እናቲቱ የመጣች ቀን እንግዲህ ስለ ልጅቷ ጠይቀው ነበረ። ምንድናት ማናት ምናምን ስትለው ይቺ እብድ ናት፣ ታስራ ነው የምትኖረው ምናምን አላት ማለት ነው። ስለዚህ እንግዲህ እናቲቱ እየከፈተች ምን እያለችም ከሰው እየተገናኘች ምናምን ከዛ እንግዲህ እናቲቱ በሰጠቻ ክፍተት ምክንያት እንግዲህ ስልክ አገኘች። ከዛም በኋላ ባያዋጣትም ትንሽ መስመር አስይዞላታል። ቢያንስ መድብል እንዳለና መድብልም እሷ እንዳለች ታወቀ። ከዛም በኋላ እንግዲህ እናቲቱ ብዙ ችግሮችን እያበላሸችበት እንደሆነ ወደ ቤት ለመላክ ሞክሮ ነበር፣ ወደ ቤቷ ለመመለስ ሞክሮ ነበረ። ነገር ግን አልተሳካለትም ነበረ። ከዛም በመቀጠል እንግዲህ እናቲቱም እንደዛ ሲላት ከበርኩ ወይ ምን አልኩ ወይ ምናምን ብለው ነበር ማለት ነው። እንግዲህ አሁን ላይ ደግሞ ሰገንት አግኝተዋት እንዲገሏት እያዘዛቸው ነበረ፣ ለጀለሶቹ ማለት ነው። ከእሷን አግኝተው ከገደሉ በኋላ ደግሞ ለሌላው ተረኛው እንግዲህ መድብል እንደሆነ ነው ማለት ነው። መድብል እንዲገደል እየነገራቸው ነበረ። ነገር ግን በመጀመሪያ ልጅቷንም አላገኟትም ማለት ነው። ሲቀጥል እንግዲህ ከመድብሉ ጋር እንግዲህ ስልኩን ተቀብሎ ደውሎለት እንጋደላለን፣ እንፋለማለን፣ እንደዚህ እንደራረጋለን ተባብለዋል ማለት ነው። ግን በሌላ በኩል ደግሞ በጣም ብዙ ችግር ውስጥ ነው ያለው አክሊሉ። አንደኛ እናቲቱ ስለ አባትየው ተጨቀጭቀዋለች መልሳ ያን ነገር እየቀሰቀሰች እንግዲህ አባትየው ከሱ ውጭ ጥላት እንደሌለው ምናምን እየነገረችው ነው ማለት ነው። እጠብቀዋለሁ፣ ክሱ እስካልመጣ መነኩሳለሁ፣ ካለበለዚያ ሞታለሁ፣ ሙቷል የሚባለውን ወሬ ከሰማው መሞታለሁ እያለች ነበር ማለት ነው። እማዬ አትጠብቂው እሱን እንግዲህ እህቴ አትጠብቂው እሱን ወይ ሙቷል፣ በቃ ሙቶ ነው የሚሆነው ምናምን ሲላት እንግዲህ እንደዚህየው መቼም ተስፋ አልቆርጥም ምናምን እያለችው ነበረ። ግን አባቱን ገሎ የቀበረው ራሱ እንደሆነ ስለሚያውቅ እንደ እናቲቱን ባዶ ተስፋ ይሰጣታል። እንግዲህ እናቲቱንም እኔ ልጅሽን የድሮ አክሊሉ አይደለሁም፣ እኔ ሌላ ሰው ነኝ፣ እኔ በጣም ጨካኝ ሰው ነኝ፣ እኔ ለራሴና ለራሴ የማስብ ሰው ነኝ፣ እኔ ከዚህ ምድር ላይ ድሀ መኖር የለበትም ብዬ የማስብ ሰው ነኝ፣ አታውቂኝም፣ ጭራሽ ሌላ ሰው ነኝ ምናምን ብሎ ነገራት ማለት ነው። እንግዲህ ከስቴፕ ባይ ስቴፕ እንግዲህ እንትኑን እያወጣላት እየሄደ ነው ማለት ነው። ጸባዩን ምን አይነት ሰው እንደሆነ እየነገራት እየመጣ ነው ማለት ነው። ሌላው እንግዲህ እናቲቱም እንደዛ ብሎ ሲነግራት በቃ ልጄን አሞታል፣ ልጄን አሞብኛል ብላ ባለፈውም ጸበል ልትወስድ ነበረ። ነገር ግን እኔ ሰይጣን ነኝ ጸበል አልሄድም ብሎ እምቢ ብሏታል ማለት ነው። ሲቀጥል አሁንም ለሰዎቹ እያወራች ነው። ሌላ ቤቷ ድረስ ሄዳ ቡና ነው ምግብ እንድታፋይኝ ነው ብቻ የሆነ ነገር ብላ እንድታወራ ትፈልጋ ነበረ እንግዲህ እና ልጄ እንደዚህ ታሞብኛል እንደዚህ እያለ ነው ምናምን ዝም ብሎ መበሰጫጨት ነው በዛች በልጅቱ ምክንያት ምናምን። ከዛ ሁሏ ደግሞ አጥብቆ ጠያቂ አሉ።
አባትየው አባት የለውም እንዴ ምናምን ስላት እኔ ነኝ ያለ አባት የምወልደው አባትማ ነበረው እንደዚህ እንደዚህ ብሎ ብላ የድሮ ላይፏ ምናምን እያወራቻት ነበረ። እንግዲህ ከቤት ስትወጣ እሱን አግኝተዋለች ማለት ነው። እስካሁን እሱ ጋር ነበርሽ እንዴ ምናምን እያለች ነበር። እሷ ጋር ነበርሽ እንዴ ምን አወራችሁ? ስለ እኔ አንድ ነገር ብታወሪ ይኸውልሽ አንጠልጥዬ ነው እንትን እምልሽ መጥልሽ ከነዛ ከነመላጣ ባልሽ ጋር እያላት ነበር ማለት ነው። እንግዲህ እሷ ደግሞ ያወራቻት ነገረቻት ማለት ነው። ነገረችው ማለት ነው ለሱ እንግዲህ ቁም ስቅላቸውን እያሳያቸው ነው እዛ ቤት ያሉትን ተከራዮች በሙሉ። ያመላጣ ባልሽ ደግሞ አንቺ ከኔ እናት ጋር ከሆንሽ ያመላጣ ባልሽ ከማን ጋር ነው የሚያወራው ታዲያ ምናምን እያለ ነበር ማለት ነው። ሰው መድብል ቤት ነበረ ሜቢ ከመርዞ ጋር ምናምን ይሆናል ስትለው እሱማ ሰው ፈልግ ብዬው እኮ ሄዷል። ቀጠሮ አለብኝ ከዛ ሰው ፈልግ ከሱ ጋር ቀጠሮ አለን ሰው ፈልግ ብዬው ሄጃለሁኝ እያለው ነበር ማለት ነው። ከዛም በኋላ እንግዲህ እሱ ሰተት ብሎ ቤታቸው ገብቷል ማለት ነው። እንግዲህ ውስጥ መድብል ነበረ። ከዛ በመስኮት ወጥቷል ማለት ነው። መድብልም ቀልጣፋ ነው። ከዛ ሞገስም እንግዲህ ጎብዟል። ፕሬቴንድ እያደረገ ነበር ስልክ እንደሚያወራ። ከዛም በኋላ ማን ነው ምንድን ነው መስኮቱን ከፍቶ እሱ ግን ከጠገቡ ነበር። መስኮቱን ከፍቶ እዛ ምናምን ጭራሽ የለም ሰውና ብቻ አንተ መላጣ ማነህ? ምንድነህ? እኔ አንተ ሰውዬ እየጠረጠርኩ ነው። እናንተ ከመጣችሁ ጀምሮ ሰላም አላገኘውም ምናምን እያለው ነበር ማለት ነው ባለፈው። ከዛም አንተ ስም ማን ነው ምናምን ሲለው ሞገስ ሙልቀን ብሎ ነገረው ማለት ነው። ከዛም በኋላ እንግዲህ እርግጠኛ ነህ ያንተ ስም ነው እንዴ? የኔን ሰው ነው የጠየቀኝ ወይስ የሌላ ሰው ስም? ሞገስ አሁን ምንም እየፈራው አይደል፣ ድንቅም እየሰጠው አይደለም። ሲጀመር ማለት ነቃ ምናምን ብሎ ራሱ አያስነቃ። ምንድን ነው ላይክ ዘኪ በቃ የሚፈራው መርዞ ብቻ ነው እንጂ ሌላ ሰው አይፈራውም አሁን ላይ እና የሱ አማራጭ መግደል ስለሆነ ከተንቦቀቦቀ ደግሞ ሌላ ነገር ይመጣበታል እና ከዛ እንደዛ ብሎ ሲጠይቀው እንግዲህ ያው መድብል ምን ነው አክሊሉ ሌላ ስም መቤት የምትባል ሴትዮ ምናምን ታውቃለህ ምናምን ሲለው ማረን ያላቀትም የምን መቤት ነው አላቀትም ምን ነው በሰላም ምናምን ብሎ እንግዲህ እንዳላወቀ ጠየቀው ማለት ነው። እናንተ እኔ ይሄን ጉዳይ እስካጣራ ድረስ ከዚህ ቤት ሁላችሁም ተከራይ ንቅንቅ አትሏትም እያለ ነበር ማለት ነው። ሰው እነሱም እንግዲህ ላለማለት ወስነዋል። ሲጀመር እሱን ነው አነቃንቀው የሚጥሉት እንጂ እነሱ እንደማይወጡ እርግጠኛ ናቸው ማለት ነው። ሞገስም እንግዲህ በጣም እንትን ማለት እስካሁን የተበደለውን በደል እንትን ለመካስ እየቀረበ እንደሆነ እየተሰማው ነው ማለት ነው። ሌላው እንግዲህ እናሂቱ ናት። እናሂቱ ጥቃት እንዳይደርስባት ምናምን እያለው ነበር መድብል ማለት ነው። አይ ችግር የለውም እሷ ያለችው ክፍለ ሀገር ነው። ደግሞ መፍትሄ አዘጋጃለሁ እኔ ይሄ ቤት የኔ ከሆነ መርዞ ራሱ በነፃ ይቀመጣል እዚህ ምንም ብቻ ብዙ ነገር እያሰበ ነበር። የሆነ የራሱ ኑሮ እስኪኖረው ድረስ ምናምን እያለ ነበር ማለት ነው። ከዛም መርዞን እንግዲህ የደላላዋን ቤት ገዢውን እንዲታመጣልኝ ምናምን ብሎ ተከታተለው ነበረ። ከዛ እንግዲህ አንቆት ነበረ ምግብ አብልቶ ማነው ስሙ ሞገስ ምግብ አብልቶ ምናምን ከዛ እያዋራው ነበር ማለት ነው። ቤቱ እንዲሸጥ ግን የቤቱ ካርታ የሆነ ችግር አለበት ምስል ግን አሁን ገዢ ይፈልጋልና እንዲያመጣለት ፈልጎ ነው ምናምን እያለ ነበር ማለት ነው እያለው ነበር ማለት ነው። ከዛም በኋላ እንግዲህ ሞገስም አንድም ገዢ እንዳታመጣ ከሱ ጋር ትነካካ ደግሞ ወይ ኮሚሽን አይሰጥም ወይ ምን አይልም። ምን ልታረግ ነው የምታመጣው? ከሱ ጋር ትነጋጋ እኔ ነግሬሃለሁ ምናምን ብሎት ነበር። እኔ ኮሚሽን እኮ ከሱ አይደለም የምቀበለው ከሚገዛው ሰውዬ ነው የምቀበለው ምናምን ሲለው እኔ ነግሬሃለሁ ብቻ ትነካካ ከሱ ጋር እያለው ነበር ማለት ነው። እንግዲህ የሚገዛው ሰውዬ ደግሞ እንግዲህ የምትገዛው ሴትዮ ደግሞ ደውላለት ነበር ማለት ነው። እዛ 4 ኪሎ ምናምን ነው የምኖረው እና እንደዚህ ነኝ ምናምን ስትለው ከዛ ባለስልጣን ነሻ ምናምን ሲላት እኔ ሰውዬው ይኸውልሽ አሁን በካሽ የምገዩ ከሆነ ይሸጥልሻል ምናምን እያለ ነበር። ባለስልጣን ነሽ የባለስልጣን ልጅ ነሽ ምናምን ሲላት አዎ ምናምን አለችው ማለት ነው። ከዛም በኋላ እንግዲህ
ልክ እሷን እያወራ እንዳትደውይብኝ ተሳስተሽ ወደ ስልኬ እንዳትደውይብኝ ምናምን ብሏታል ማለት ነው። ልክ ሲገባ እንግዲህ ንቅ አድርጎ የታለሽ ገዥዋ ገዥውን ይዘህና ብዬዋን ነበር። እንደ አክል አሁን እኮ እያወራኋት ነበረ እና እሷ ገዛለሁ ችግር የለብኝም ብላለች አለችው። እሺ ካለች ልናተሪ ለምን አላመጣሃትም? ነገ ትመጣለች ግን ልንገርህ የባለስልጣን ልጅ ናት 4 ኪሎ ምናምን አካባቢ ምናምን ሲለው ከዛ እሺ ምናምን እሷን እንደታመጣብኝ ነግሬሃለሁ። ልታሳስር ይፈልገህ ነው እንዴ ምናምን አለው። ምነው ወንጀል ሰርተሃል እንዴ? ጭራሽ ልታሳስረኝ ነው ሲለው ወንጀል ሰርተሃል እንዴ? እኔን የመታኝ ምናምን ከሆነ እኮ እሱን እንደ ወንጀል እንዲያቆጥረው ነው። አፍተር የመታ ወንጀል እሱ ስንት ነገር አለበት መርዞዬ ምስኪን። እና እንግዲህ እንደዛ ብለው መድብልም ከቤት ለመውጣት ሞክሯል ማለት ነው። ያው ከቤት ከወጣም በኋላ እንግዲህ ሰገንን እንትን እላለሁ ፈልጋለሁ ሰገንን አገኛለሁ ምግብ አልበላም ምናምን እያለ ነበር። ሰገንን ካላገኘው ምግብ አልበላም ምናምን እያለ ነበረ። ግን ሰገንን አካባቢ ግን አልለቀቀችም። ግን ደግሞ አንተ ልታገኛት አልቻልክም። ያለ መገጣጠም ጉዳይ ነው። በአንድ ፓርት ተገናኝታችሁ እናያችሁ ይሆናል። እኛም ተመልካቾቹ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ፓርት ምን ይፈጠራል የሚለውን ፓርት ይሰራል።